ታላቁ የኢትዮጵያ ህዳሴ ግድብ የመሰረት ድንጋይ ከተጣለ እነሆ 14ኛ ዓመት አስቆጥሯል። ግድቡ በኢትዮጵያውያን አቅም ተገንብቶ ሊጠናቀቅ የ6 ወራት እድሜ ብቻ ቀርተውታል። የኢትዮጵያ ታላቁ ህዳሴ ግድብ እንዲጠናቀቅ አሁንም የዜጎችን ርብርብ እንደሚጠይቅ እሙን ነው። የአዲስ አበባ ባህል ኪነ ጥበብና ቱሪዝም ቢሮና በስሩ ያሉ ተቋማት ኢትዮጵያ ትችላለች በሚል መሪ ቃል ለግድቡ ግንባታ የሚውል የገቢ ማሰባሰቢያ መርሃ ግብር አካሂደዋል። ታላቁ የኢትዮጵያ ህዳሴ ግድብ ለቱሪዝም ሴክተሩ ያለው አስተዋጽኦ ከፍተኛ ከመሆኑ ጋር ተያይዞ በተለይም በሴክተሩ ስር የሚገኙ ተቋማት ከዚህ ቀደም ያደርጉት የነበረውን ድጋፍ ይበልጥ አጠናክረው ሊቀጥሉ እንደሚገባ የአዲስ አበባ ባህል ኪነ ጥበብና ቱሪዝም ቢሮ ኃላፊ ዶክተር ሂሩት ካሳው ጠይቀዋል። የዛሬው መድረካችን የመጨረሻውን ማጠናቀቂያችንን ለመጨረስ ሁላችንም ኪሳችንን መዳበስ አለብን። መጀመሪያ ስንጀምር የነበረንን መነሳሳት የመጨረሻው ላይ መነሳሳት ያስፈልጋልና ዛሬ እንደ ባህል ኪነ ጥበብ ቱሪዝም ሴክተር የሴክተራችንን ባለሙያዎች ሰራተኞች እና የሴክተሩን የግል ዘርፍ በሙሉ ነው የጠራነው። ሁላችንም እንደ ሴክተር ለህዳሴ ግድብ ያለንን ድጋፍ ድጋሚ እጃችንን ወደ ኪሳችን እንድናስገባ ነው ዛሬ የጠራናችሁ። ፕሮጀክቱ ባለፉት 14 ዓመታት የግንባታ ሂደት ውስጥ ከ240 ቢሊዮን ብር በላይ የፈጀ ሲሆን ለዚህም መላው ኢትዮጵያውያን ያደረጉት ድጋፍ የሚበረታታ ነው ያሉት የኢትዮጵያ ታላቁ ህዳሴ ግድብ ፕሮጀክት ማስተባበሪያ ጽህፈት ቤት ኃላፊ ዶክተር ምስክር ነጋሽ የግድቡ ቀሪ ስራዎች እንዲጠናቀቁ አሁንም የዜጎች ርብርብና ድጋፍ ተጠናክሮ ሊቀጥል ይገባል ብለዋል። ፕሮጀክቱ በ14 ዓመት ጊዜ ውስጥ ከ240 ቢሊዮን ብር በላይ ጨርሷል። ከዚህ ከ240 ቢሊዮን እጅግ በጣም ሰፊውን እጅ መንግስታችን የሸፈነው ሲሆን ከ240 ቢሊዮን ብር ውስጥ 21.2 ቢሊዮን የዲያስፖራውን ጨምሮ የአገራችን ማህበረሰብ ተቋማት የደገፉት ድጋፍ ነው። ነገር ግን ቀሪ ስራዎች አሁንም ድጋፍ ይፈልጋሉ። የተከበራችሁ እዚህ ታዳሚዎች፣ የተከበራችሁ የአዲስ አበባ ከተማ ነዋሪዎች፣ መንግስታዊና መንግስታዊ ያልሆኑ ድርጅቶች አሁንም የፕሮጀክቱ ግንባታ ሙሉ በሙሉ ተጠናቆ በሙሉ አቅሙ ማመንጨት እስኪችል ድረስ ድጋፋችሁን አጠናክራችሁ ተከትሉ ዘንድ አሁንም ለማሳሰብ እወዳለሁ። የኢትዮጵያ ጀግኖች አርበኞች ማህበር፣ የአዲስ አበባ ሆቴል ባለንብረቶች ማህበርና ሌሎች በሴክተሩ ስር የሚገኙ ተቋማትም በገቢ ማሰባሰቢያ መርሃ ግብሩ የተሳተፉ ሲሆን ለግድቡ መጠናቀቅ የድርሻቸውን እንደሚወጡም ቃል ገብተዋል። እኛ በአርበኞች ማህበር በተደጋጋሚ የሚቻለውን አድርገናል። ተርፎን ሳይሆን እየለመን ከምናመጣው ነው። ይሄ ቀላል አይደለም። አሁንም ቢሆን ምክር ቤቱን አማክሬ ለዚህ ለተቀደሰ ሀሳብ አንድም ብርም ብትሆን ለአስተዋጽኦ ለማድረግ ወደኋላ አንልም። እኔም በበኩሌ ከተፈቀደልኝ ዛሬ የስብሰባ ቀን ነው ይመስለኛል 100 ሺህ ብር እሰጣለሁ። እኔ በማህበራችን በኩል በከፍተኛ ደረጃ አስተባብረን የአባይን ግድብ ጫፉ ላይ ገፍተር አድርገን ጨርሰን በትልቁ ስራቱን የምናገቡበት ጊዜ ሊመጣ እመኛለሁ። እኔም በግሌ አድርጋለሁ። አሁን ልናገር የምትፈልግ ከሆነ ዶክተር፣ እኔም እንግዲህ ከአርበኞቹ ተምሬ 200 ሺህ ብር ለመስጠት እንደኔ አሁን ካሁን ቀደም ያው የምችለውን አድርጌያለሁ። ዛሬ ደግሞ እንግዲህ 40 ሺህ ብር አስገባለሁ። በእለቱ በተከናወነ የገቢ ማሰባሰቢያ መርሃ ግብር ከ900 ሺህ ብር በላይ መሰብሰቡ ታውቋል።